እንኳን ለቅዱሳን ሊቃውንት አባ ኒቆላዎስ፣ አባ ሳዊሮስና እናታችን ቅድስት ሥሩስት ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ በመጀመር ቪዲዮ ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ስንክሳር ዘወርኃ ታኅሳስ 10 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደ ሆነች ደብረ ዝጋጋ ገዳም አመጡ። እንዲህም ሆነ፣ የቅዱስ አባት በሀገረ ሳ አምላክን በሚወድ ክርስቲያን ባለጸጋ ስሙ ድራታውስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባህረ ቀርጣስ በደረሱ ጊዜ የቅዱሱ ሥጋ ከእርሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከሙ አላገኙም። መርከቡንም እየጎተቱ ታላቅ ድካም ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። እውቀታቸውም ተሰወረባቸው። ሰውን የሚወድ እግዚአብሔርም የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከከሃዲያን ሰዎች ሰወረ። እነርሱ በሕይወት ሳሉ ይጠሉት ነበርና፣ እንዲሁ ከሞተ በኋላም ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከታምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውኃ ላይ 7 ምዕራፍ ያክል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያ ባለጸጋ ድራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ፣ ይልቁንም በእስክንድርያ ከተማ። እግዚአብሔርም ታላላቅ የሆኑ ድንቆች ታምራቶችን ገለጠ። በሕይወቱ ሳለ ከጥርሶች የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኛዎች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ክብር ምስጋና ይሁን። እኛንም በዚህ አባ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳስ ታውፋኒዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በቅዱስ ማርቆስ ወንጌላዊ ወንበር 9 ዓመት ከ7 ወር ከኖረ በኋላ በካህዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህ ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋንዮስ የእናቱ ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ነገር ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅን ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃዋም ጊዜ እስኪያልፍ ኖረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተዉ። ሥራው ልዩ ድንቅ የሆነ የሠራዊት ጌታ ልዑል እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላዎስን ሰጣቸው። በእርሱም ዘንድ የጽድቅን ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት የሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገለጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖችም የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱም የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንም እንደርሱ ሊሠራው የማይችለውን ጽኑ ገድል ተጋደለ። ዕድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ታምራትን ማድረግና በሽተኞችን የመፈወስ ሀብት ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሠራቸው ታምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሠራው ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜም በኋላ የዕለት ራት እስከሚያጣ እጅግ ድሃ ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገባለት አላገኝም። የአመንዝራ ቤትም ሰርቶ ልጆቹን በዚያ ኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህንን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ ከአባቱ ገንዘብ 100 ወርቅ ዲናር ይዞ ሌሊቱ ሳይነጋ ወደዚያ ሰው ቤት ሄደ። በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው።
ታላቂቱን ልጁንም አጋባት። እንዲሁም ሁለተኛ ሶስተኛ ጊዜ 100 የወርቅ ዲናር እንዲሁ አኖርለትና ሁሉንም ልጆቹን አጋባቸው። በፍጻሜውም ይህንን ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቅ ሆነ። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአትም ከመውደቅ አድነኛልና ዋጋ በመንግሥተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ ጠገበ። እጅግም ብዙ ሆነው ትራፊንም አነሱ። ኤጲስቆጶስነትንም ከመሾሙ በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህንን የክህነት ልብስ ልበስ፣ በዙፋንም ላይ ተቀመጥ የሚልን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ ለሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስም ቅዱስ ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ኤጲስቆጶስነቱ ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖትን ባመለከ ጊዜ ሰዎችን ሁሉ ጣዖትን እንዲያመልኩ አዘዛቸው። ይህ አባት ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በትዕግስት አጸናው፣ ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። የሰራዊት ጌታ ልዑል እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቆስጠንጢኖስ እስካነገሰው ድረስ በዚያ ኖረ። ከዚህም በኋላ ክርስቶስን በማመን የታሰሩትን ሁሉንም አወጣቸው። ከእርሳቸውም ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእርሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንም ሥርዓት ሠራ። ከዚህም በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርን አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን። በዚህችም ቀን ቅዱሳን ተላሰስና አልዓዛር በሰማዕትነት አረፉ። ይህም ተላሰስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላሰስም እኔስ ለፈጣሪ እግዚአብሔር እሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራውም። 100 ግርፋትንም ለረዥም ጊዜ እንዲገርፉ ታዘዘ። ከዚህም በኋላ ተላሰስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ስለሚጠብቀኝ ለእኔ ስቃይ አይታወቀኝም አለው። በዚያን ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስኪሳነው በናስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋ አለው። ለረከሱ አማልክቶቹም መስዋዕትን እምቢ ባለ ጊዜ ወዲያውኑ ወደ እሳት ወረወረው። ያማረ ምስክርነቱንም ፈጸመ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሄጄ እንድሰግድ ፍቀድልኝ፣ በምመለስበት ጊዜም እግዚአብሔር እንደፈቀደ ይሁን አለችው። አባቷም አስቀድመሽ ወደ ባለሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሄደሽ ስለትሽን ትፈጽሚያለሽ አላት። እርሷም በድንግልና ሳለሁ ወደዚያች የከበረች ቦታ ሄጄ ልጸልይ ለእግዚአብሔር ቃል ገብቻለሁ፣ ቃሌም ቧሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያክል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምን በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሐሳብ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህም በኋላ ወደ አገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈችላቸው። ደብዳቤውንም በልብሷ አስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መስሏቸው ሰዎችም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎለጎታ ገብቼ ልጸልይሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት።
እርሷም አንተ ምን አግዶ ብቻዬን ሄጄ እመለሳለሁ አለችው። ከዚህም በኋላ ሴት አገልጋዩን ይዛ ወደ ጎልጎታ ገባችና አገልጋዩን ከኔ ራቅ በይ አለቻት። በዚያንም ጊዜ ተሰወረቻት። ወደዛ ሽማግሌም መነኮስ ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላያም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚህ ዋሻ ውስጥ 27 ዓመት ኖረች። ቃህራ ከሚባል አገር በገድል ሥራ የሚኖር ሲላስ የሚባል መነኮስ ነበረ። እርሱም መጻተኛ ገዳማዊ በቀለሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሂዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራሮችንም ኮረብታዎችንም ዞረ። ከዚህም በኋላ የሰው እርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያም አገኘና የእግዚአብሔር ቅዱስ ሆይ ባርከኝ አለ። የሚመልስለትም ባጣ ጊዜ ወደ ውስጥ ገባ። በስውርም የተቀመጠ መነኩሴ ያገኘና ሰገደ። ለሌላውም ሰገደ፣ እንዲጸልይለትም ለመነ። ለእኔ ልትጸልይልኝ ለአንተ ይገባል አለው። ሲላስም ሰምቶ ምስጢር እንዴት አወቀ ብሎ ደነገጠ። ከዚያም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይስ ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠችለት። ምግብም አቀረበላት፣ ግን አልበላችም። ወዲያውኑም አረፈች። በዚያም ዋሻ ውስጥ ቀበራት። ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሚን። በዚችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጧሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናትን ኖረ። በአንዲትም ዕለት ወደ እስክንድርያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊ ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱ ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር ይመጸውት ጀመር። የእስክንድርያ መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሱም አባ ዮሐንስ ማሪ ዘንድ ይዘው አቀረቡትና እቺ ሴት ከዚህ መነኩሴ ጋር መነኮሳትን እንዋሳፈሩት አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ ቆሰለ ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲል አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባም ሆኖ አገኙት። አባ ዮሐንስማ አለቀሰ። ያመጡትንና የደበደቡትንም ከማዕረጋቸው ሽሮ 3 ዓመት ያክል ቅዱስ ቁርባን ከመቀበል ከለከላቸው። 100 ዲናርም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህም በኋላ በዚች ቀን በክብር አረፈ። ለእግዚአብሔር ክብር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ የቅዱሳን ሜሊዮስና የታወፊያ የረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።